አሜሪካን ኮሌጅ ኦፍ ቴክኖሎጂ በዘመኑ እጅግ በጣም ተፈላጊ የሆኑ አዳዲስ ፕሮግራሞችን መስጠት ጀመረ። ማስተርስ ኦፍ ቢዝነስ አድሚኒስትሬሽን፣ ማስተርስ በኮምፒውተር ሳይንስ፣ በሶፍትዌር ኢንጂነሪንግ ኮንሰንትሬሽን፣ በዴታ ሳይንስ ኮንሰንትሬሽን እና በሳይበር ሴኩሪቲ ኮንሰንትሬሽን ለማስተማር በምዝገባ ላይ ነው። በዲግሪ ፕሮግራም በኮምፒውተር ሳይንስ እና በቢዝነስ አድሚኒስትሬሽን፣ በማስተርስ ፕሮግራም በቢዝነስ አድሚኒስትሬሽን በኮምፒውተር ሳይንስ ለመጀመሪያ ዲግሪ የከፍተኛ ትምህርት ተቋም የመግቢያ ነጥብ የምታሟሉ አዲስ ተመዝጋቢዎች ምዝገባ ጀምረናል። አዲስ አበባ 4 ኪሎ ከቱሪስት ሆቴል ወረድ ብሎ በሚገኘው ካምፓሳችን ወይም በድረገጻችን www.actamericancollege.com መመዝገብ ይችላሉ። ለበለጠ መረጃ በ0118 12 44 88 ወይም በ0955 04 04 04 ላይ መደወል ይችላሉ። ዓላማችን በዘርፉ ዓለም አቀፍ ተወዳዳሪ የሆኑ ባለሙያዎችን ማፍራት ነው። አሜሪካን ኮሌጅ ኦፍ ቴክኖሎጂ። ዳሺ እኔ ከልጅነቴ ጀምሮ እስካሁን ድረስ እኮ ካንተ ውጪ ሌላ ዓለም የለም። ታዲያ ለምንድን ነው እኔም ብቻዬን ጥለኸኝ እዚህ መሆን ነው የምፈልገው የምትለኝ? እኔ ከዚህ በኋላ ለመኖር አልጓጓም። እድሜና ዓላማ የለኝም። ዓላማዬም ጉጉቴም አንተ ነበርክ። ከዚህ በኋላ አንተ ዓለምን ተጋፈጣት፣ አሻራህን አሳርፍ። እኔ ከዚህ በኋላ እዚሁ ቤተ ክርስቲያን ደጅ ማረፍ ነው የምፈልገው። ወረደ እባላለሁ። ስለ ራሴ ምንም የማውቀው ነገር የለም። እናቴንም አባቴንም አላውቅም። በቃ እንዲሁ በጨርቅ ብቻ ተጠቅልዬ ቆሻሻ ገንዳ ስር የተገኘው ሰው። እንደተወለዱ በስንት ዓመተ ምህረት እንደተወለድኩ እንኳን አላውቅም። የሚገርማችሁ የእናትና የአባቴ ስም ማን እንደሆነ ራሱ አላውቅም። በቃ እኔ በአጠቃላይ ካላውቅም በቀር ምንም የማላውቅ ጎዳና ላይ ያደግኩ ምስኪን ሰው። ለማረፍ እኮ ቀሪ ዘመንህን ከኔ ጋር መሆን ትችላለህ። ጋሽ እሺ በለኝ እባክህ። እኔ ዓለምን ንቃታለሁ። አትፍራ፣ በድፍረት ኑርባት። በአንተ ውስጥ እኔ አለሁ። በዚህ ምድር ላይ ለዚህ ነው ያርግ ማውቀው አንድ ሰው ብቻ ነው፣ ጋሼን ብቻ። ምን ዋጋ አለው? ጋሼ ብዙም ሳይቆይ ላይመለስ ወደዚህ አይኑ ዓለም ሄዷል። ነፍስ ካወቅኩ ጊዜ ጀምሮ በገንዘብ ጉዳይ ተቸግሬ አላውቅም። ማንነቱንም አላውቀው ሰው የሚያስፈልገኝን ነገር ሁሉ ማደርግበት ገንዘብ ሁሉ ጊዜ ያስቀምጥልኝ። ይህ ሰው ማን እንደሆነ ለማወቅ በተደጋጋሚ ያደረኩት ሙከራ ባለመሳካቱ የጊዜ እጅ ነው ብዬ ራሴን አሳምኜ የሚቀመጥልኝን ብር ያለ ምንም ጥያቄ ዝም ብዬ ወስዳለሁ። ግን በማገኘው ብር ያለ ማቋረጥ የማደርገው ተግባር አለ።
እዚህ ክፉ ዓለም ላይ ጥለኸኝ ሄድክ። በቃ ብቸኝነት ይኸው ብቻዬን አሸነፈ። ስወለድ ብቻዬን ተገኘሁ። ሳድግ ካንተ ውጪ ማንንም ሳላቅ ብቻዬን አደግኩ። ደግሞ ወደማይቀረው ሞት ብቻዬን ጥለኸኝ ሄድክ። ያ ብቸኝነት ብቻዬን አግኝቶ እንዴት አያሸንፍም? ስለ ውልደቴ ሳስብ ለሰው ማልነግረው ዘግናኝ ታሪክ። ስለ እኔ አወላለድና ቤተሰቦቼን የሚያውቁ ሰዎች ስለነገሩ በቃ ሰው የሚባል ነገር ጣል። እናቴ እኔን የወለደች ቀን ሞተች። አባቴ ደግሞ እኔ በተወለድኩበት ለእናቴ መሞት ምክንያት ሆኖ ተሰው። እናትና አባቴ እንደዚህ ከጨከኑብኝ ሌላ ሰው ለእኔ እንዴት ጥሩ ሊሆን ይችላል ብዬ አስባለሁ። ዓለምን ተጋበጣት ብለህ ለመኖር የሚያጓጓ ነገር በመፈለግ ረጅም የሆነውን 2 ዓመት ገፉ። ዓለምን ተጋበጣት ብለህ ከሄድክ ጀምሮ ይኸው ለመኖር የሚያጓጓ ነገር በመፈለግ ረጅም የሆነውን 2 ዓመታት ገፉ። ይቅርታ አድርግልኝ፣ ይቅርታ አድርግልኝ። 3ኛውን ዓመት ግን ለመኖር አልችልም። ወደ አንተ ልመጣ ወስኜ ወይኔ አባ ወደፊት 8 ልጆች ነው የምወልደው። ቤቱም ዋለ ህጻናት ሊሆንልህ ነው። እኔ የምለው ይሄን መዳፍሽን ኮከብ ከምትቆጥሪበትና ብርጭቆ ከምትጨብጭበት ትምህርትሽ እንዲህ ብትከታተይ ኖሮ ከዩኒቨርሲቲ ትምህርትሽ አትባረሪም ነበር። እንደውም መማሬ ነው የሚቆጨኝ። የኔ ኮከብ እኮ ለትምህርት ሳይሆን ለንግድ ነው የተፈጠረው። እስካሁን ያቃጠልኩትን እድሜን ብነግድበት ኖሮ አላሙዲንን ባልተካ የኃይሌን ያክል ሪዞርቶችን ይሆን ነበር። ኃይሌ እንዳንቺ ለፍልፎ እኮ አይደለም ሀብት የሰበሰበው ደም ተፍቶ ነው። እንዴ አባ አንተ ደም ተፍተህ ነው እንዴ ሀብታም የሆንከው? አይ ኮከብ ቆጥሬ ነው። ማለቴ ደም አይቻል አቅም ብዬ ነው። እንደኔ ሀብታም መሆን ከፈለግሽ ይሄን ኮከብ መዳፍ የምትይውን ነገር አቁሚና ትበረቺ ነው የሚሻልሽ። እሺ ቆይ አባ ኮከብ እኮ ነው። አይ እንግዲህ ኮከብ አትበይብኝ እንግዲህ። አይ አባ ኮከብ እኮ ስኮርፒዮ ስለሆነ ነው እንደዚህ ቶሎ የምትናደደው። አመመህ እንዴ አባ? ደህና ነኝ። መድኃኒት ነው። አባዬ ነገር እኮ እየባሰብህ ነው። ለምን ሐኪም ቤት ሄዳ አትታየው? የኔን በሽታ ከኔ ውጭ ማንም አያውቀው። ጊዜው ሲደርስ ደግሞ አንድ ቀን እነግርሻለሁ። ሁሌ ነው እንደዚህ የምትለኝ? ለምን አትነግረኝም? ኮከብ እቆጥራለሁ ትይ አይደለ? ኮከብሽ ንገርሽ። አሁን ደህና ወይ? ቤቱን አስተካክዩ። ቻው አባ። አሁን ምን ታረጊ መጣሽ? አይ ምንድነው ሁሌ አይደል እንዴ የመጣው?
እና ባልጠፋ ሳበሳ ነው መጪው አሁን ቅድም ያመጣሁልህን ሳል ወስድ ነው በቃ ይዘሽልኝ ውጪ በእናትሽ ይዘሽልኝ ውጪ ሰላም ያሳድርህ እኔ የዚህ ድርጅት ቦስ ነኝ። አንቺ ደግሞ የድርጅቱ ባለቤት። በቅርቡ ደግሞ አንቺ ድርጅቱን የኔ ትሆናላችሁ። አንተ ጥላ ቢስ ጥላ የለህም እንዴ? ጥላማ አለኝ። ጥላ ቢስ አትለኝም አንተ። አሁን እዚህ ቢሮ ስላለው ነው እንጂ የኔ ጥላ ሀገር ሁሉ የሚነጋገርበት ጥላ አይደል እንዴ? እኔማ አንድ ቀን በድንጋጤ ነው በድንጋጤ ሰው አይሞትም። በነገራችን ላይ ጥላ ስትል አንድ ነገር ትዝ አለኝ። እሺ ደግሞ ምን ትዝ አለህ? አያልቅበት። እኛ ሰፈር ትያስልፈች የተባሉ ሴትዮ ለገብርኤል ያስገቡት ጥላ ዘርፈ ብዙ አደረጃጀት ያለው ጥላ። ታዲያ ይሄ ለእኔ ምን ያደርግልኛል? ከኔ ጋርስ ምን ያያይዘዋል? ያያይዘዋል እንጂ አንተ ያያይዘዋል። በዚህ ምድር ላይ የማይያዝ ነገር የለም። አንተ እንዴት በለኝ። አስታጥቄ አንተ ዘመኑ የኔትወርክ እኮ ነው። ይያዛል። በነገራችን ላይ እያሰለፈች ጥላውን ያስገቡበት ዋናው ምክንያት 40 ዓመት ሙሉ ተወልዳና ካደገችበት አልጋ ላይ ቁጭ ብላ 40 ፋሲካ የበላች ልጃቸው በ41ኛ ዓመቷ ባል በማግኘቷል። አየህ አንተም የቦስን ልጅ ለማግባት አቅደህልህ። ለዚህ እኮ ነው አየህ ስለትን የቅድህ አንዱ አካል አድርጎ የምልህ። በነገራችን ላይ እቅድ ሁለት አይነት ነው። ግላዊ እቅድና ማህበራዊ ሀገራዊ እቅድ የሚባል ነገር አለ። ይሄ ኖረኛ ይዘሽ ወይ ሲኔን ወይ መረጃ ቲቪ እንዳንተ እኮ አያወሩም። ና በል ቦስ ጨርስ በእናትሽ ወሬ ካፌ እሺ አንተ የጨርስልሻለሁ። የእርጎ ዝንብ ግን በእርጎ ዝንብ ዙሪያ እናወራለን። ሰርጎ ገብ የሚባሉ አንድ ቀን አንተ ሰርጎ ገብ የሚባሉ የእርጎ ዝንቦች በዝርዝር ያወራሉ። አዳዲስ ትኩስ ወሬ አለ። እንደው ቀንማ ታስበላኛለህ። አባ እንዴት ነኝ? ምን አይነት አለባበስ ነው? ቢሮ እኮ ነው የሚሄደው። ባር እኮ አይደለም። እና ወይ ቁምጣ ላድርግ እንዴ? ጭራሽ ቆይልሽ። ባለፈው የገዛሁልሽን ኮትና ቀሚስ እሱን አድርገሽ እንጂ አባ እሱን እኮ ስለብስ የሆነ ፕሬዝዳንት የሆንኩ ነው የሚመስለኝ። በምን እድልሽ ፕሬዝዳንትማ ብትሆኚ? የሀገሪቱ የመጀመሪያ ሴት ፕሬዝዳንት ሆናለሁ አይደለ? ጸነኒያ አሁን እኮ ያሉት ፕሬዝዳንት ሴት ናቸው። ክብርት ሳህለወርቅ ዘውዴ ይባላሉ። እሳቸውንም ወደ ወንድነት ቀየርሻቸው እንዴ? አንቺ ምን ታረጊ? ምድር ላይ ስለሚሰራው ነገር ምንም አታውቂም። ኮከብ ኮከብ እያልሽ ልብሽ ሰማይ ላይ ቀርቷል። የጊዜ ጉዳይ ነው እንጂ አንድ ቀን ዳብሪ ኮከብ ተወንጭፌ ህልሜን አሳካለሁ። አሁን ህልሜን አትበይብኝ። ቦርሳሽን ይዘሽ እንውጣ ወደ ቢሮ። ሌላ ቀን ግን በዚህ ፕሮቶኮል ቢሮ አይገባም። ለዛሬው ግን ለማየት ያህል ስለሆነ እንጂ ችግር ዛሬ ደግሞ እዚህ ጋር ነው እንደተኛው። አባት ማታ ያመጣውልህ ምግብ ተመቻ አይደለ? አባትሽን ዘይድሽ ፈልልኝ። አባትሽ አሉ። አባቴ ሀረር ሸንኮር ነው ያለው። ለምንድን ነው ሂጅ የምፈልገው?
በቃሽ በልቻለሁ። እና ታዲያ እንደሱ አትልም እንዴ? እሺ በቃ አሁን ውጪልኝ። ይወጣልሃል። እኔ እኮ ሰው ርቦኝ እንጂ እኮ ሌላ ነገር ፈልጌ አይደለም። እሺ እዚህ የምመጣው መንገድ ላይ ብዙ ሰዎች አሉልሽ። ከራብሽ ሂጂና ቢያቸዋል። ቀልደ ሞታል። እኛ ሀረሮች እንኳን ሰው ጅቡ ራሱ ሰው አይበላም። እሺ ደግሞ ቡና እያፈላው ነው። ብቻዬን መጠጣት እንደማልወድ ታውቃለህ አይደለ? ተነስና ና ቡና እንጠጣ። አራቱ ራሱ እንዳንቺ አይንዳል። እንደምትደርሽ አትነሱ አላልኳችሁ? ሌላ ጊዜ ስራ ላይ ያላችሁ እንዳትነሱ በፍጹም። ላይ ጸልይ። ወደ ስራ ምንሽ ቦስ ሀብቱ እንዴት እንዳገኘ ታውቂያለሽ? ሂድ ወረኛ ስራ ይመስራ በእናት እንዴት ነው ያገኘው? ተይዋ አይሽ ቀረብሽ እቺ ለምሳሌ ይሆንሽ ቦስ በድሮ ጊዜ የሆነ ክፍለ ሀገር ደሞዝ ከፋይ ነበር አሉ። ምላስን 2 ቦታ ይከፈለው። ኧረ በእናትሽ ስንት ትኩስ ወሬ እያለ ለምንድን ነው ምላስ የሚከፈለው? ቦስ የደርግ ወታደር አልነበር? ይሁን ታዲያ ደርሼበት የለን ወይ ጉድ! አንተ ብዙ ከሰሙ ብዙ ትቀደዳለህ። ቀዳዳ በነገራችን ላይ ቀዳዳ ስትይ አልሞላ እያለ ያስቸገረኝ የኑሬ ቀዳዳ ትዝ እንዳለኝ ታውቂያለሽ? በቃ ሁሌ በጠዋት እየመጣች ትጮኻለሽ። ጠዋት ትላለህ እንዴ? ጠጥተህ እያደርክ በቃ ጠዋትና ማታ ራሱ ተንታቶብሃል አይደለም? ሰዓቱን ይኸው ስንት ሰዓት ነው? እባክሽን ሰዓቱ ልክ ቡናውን ውስጥ ያውን ካጠጣ ወይ ግን አንተ ለምንድን ነው እያየኸኝ የማታወራው? እባክሽን እንዲህ አይነት ነገር አይመችም። ሰው እኮ ከሰው ጋር ነው ተፋቅሮና ተዋዶ የሚኖሩ። አይናለም አቤት። ሀሳብሽ ስለገባኝ ነው እሺ እንደዚህ የምልሽ። እኔ ለአንቺ ሞንሷል። እኔ ያላሰብኩትን ነገር ነው እንደ ይሄ ሰውዬ የሚያሳስበኝ። እኔ ሰው ራበኝ፣ አብረን እንብላ፣ አብረን እንጠጣ አልኩት እንጂ ፍቅር ያዘኝ አላልኩት። አጃይብ ነው። እሺ በዚህ ሳምንት 3 ኮንቴነሮች መጋዘን ገብተዋል፣ እንዲሁም ተራግፈዋል። 2 ደግሞ ጉምሩክ ገብተዋል። አንዱ ደግሞ ከጅቡቲ መስመር እየወጣ ነው። ጥሩ። አንተ ኦርደሮች ተዘጋጅተዋል? አዎ ተዘጋጅተዋል። እሺ ተጨማሪ ያለው ሰው እሺ አስታጥቃቸው። ቦስ ከጅቡቲ ወደ አዲስ አበባ የሚመጣውን መንገድ ሚሌ ላይ ያዘግተነዋል። ሱሉልታ ጫንጮ አካባቢ ከፍተኛ አመጽ አስነስተናል። ቤንሻንጉል ላይ 53 ሰው ገለናል። አንተም አለበት እንዴ? አረ ቦስ ፌስቡክ ነው የሚለው። ፌስቡክ ላይ አስታጥቃቸው። አንተ የምታስታጥቃቸው እኮ ነው የሚመስለው። አረ ቦስ እኔ ያለው ምናልባት ፌስቡክ ካስታጠቃቸው በጣም ደስ ይላል። ፌስቡክ ትጠቀማለህ? አዎ። በእናትህ ፈልገኝና አዳርጌ። ችግር የለውም። አስታጥቃቸው ማኛ የምባለው እኮ ፌስቡክ ላይ 59,000 ተከታይ ያለኝ ብቸኛው ኢትዮጵያዊ እኔ ነኝ። አናግሪኝ። በሉ ተነስ ወደ ስራ። ቀልዴን እኮ ነው። ጸደና ምን እየሰራሽ ነው? ይሄ እኮ የኦፊስ ዲሲፕሊን አይደለም። ሰራተኞቻችን የካምፓኒያችን የመጀመሪያዎቹ ደንበኞች ናቸው እኮ። ሌላ ጊዜ እንዳይለምድሽ ነውር ነው። ስብሰባውን ጨርሰናል። ሌሎቻችሁ ወደ ስራችሁ መሄድ ትችላላችሁ። አንተነት ትቆያለህ እዚህ። አንተ ስራውን ዲቴል አሳያት። እሺ ችግር የለም ጋሽ ክብሩ። ጥሩ ጸዴ፣ ስራውን በትኩረት ተከታታይ። አባቢ ገንዘብ ያስፈልገኛል። ደግሞ ምን ያደርግልሻል? ላንች ነው የምለፋው ምናምን ትል የለ እንዴ? ኦፍ ኮርስ ላንች ነው የምለፋው። እና ታዲያ ለምን ትከለክለኛል? አባቢ አንድ ነገር ላስቸግረህ። ደግሞ ምንድን ነው? መኪና ላይ እሱን እንዳታስቢው። አንተ
11 ሰዓት ከ30 ሲሆን ስራውን እንደጨረሳችሁ ራስህ ወደ ቤት ይዘሃት ነው። ችግር የለም ጋሽ ክብሩ አያስቡ። ሊሆነኛ ታዲያስ ይኸውልሽ ያንቺን ሳትነግሪኝ ነው ጄሚኒ መሆንሽ ነው። አይናውማሽ ይናገራል። አይ ደግሞ ባሉ እንዴ ታዲያስ እና ምን አሰብሽ እንዴ? ይገደም ወይስ ብሎ ይፍሰስ? ለነገሩ ድምፅ ፈጣጣ ነች። ይህን የመሰለ ውሃም አትገድቡ ትለን ይሆናል። ደስ ሲል ለመጀመሪያ ጊዜ ስለ ኮከብ ከሚያውቅ ሰው ጋር አወራሁ። ሄሎ አባቢ። ልጄ እንዴት ዋልሽ? አላየሁትም። አንተ ነህ ሁሉም ነገር አሳይሽ? በጣም አባ፣ በጣም ጎበዝ ሰው። በጣም ጎበዝ። አሁን ቶሎ ወደ ቤት ግቢ። ስትመጪ ጥሩ ራት አዘጋጅቼ እጠብቅሻለሁ። እሺ አባቢ፣ መጣሁ በቃ። አንቺ ምርጡ የቢሮአችን ቀኝት የኔ ልዕልት። አንተ ልዕልት አይደለም፣ ልዕልት ልትዛፈልግ። ቆይ የሚያው ምን ያንሰኛል? አንተ ምንም አያንስህም፣ እኔ ነኝ የሚያንሰኝ። እንደምወድሽ ስለምታውቂ ታሾፊብኛለሽ አይደል? አንቺ ውሃ ጠማኝ ትገዛኛለህ? እሺ ያው ብዛሽ ራሳታም እንዴ? አንቺ እኮ ነሽ መተሽ ተጋጨሽ። አንተ ነህ ተጋጨኝ። ፈጣሪ በሰላም አውሪ። እባክህ ባትለው የሚያውልሃል። ቆይ እንዴ እባክሽ ልቀቂኝና አውሪኝ። ቀይድ እናውራ። ምንድን ነው የምናወራው? በእኔ ወደዛ ነው የምሄደው። ምንድን ነው የምትጠጣው? እኔ ግብዣ አልፈልግም። ግብዣ አይደለም ውለታ ነው። ግብዣና ውለታ አትለይም እንዴ? ይኸውልሽ በዚህ ምድር ላይ ግብዣም ሆነ ውለታ የምትያቸው ቃላቶች ለእኔ ትርጉም የላቸው። ገባሽ? አረጋጋው ጎረምሳ። ይኸውልህ በአንድ ነገር እንስማማ። ሁለታችንም እንጠጣለን። ቀድሞ የሰከረ ይከፍላል። አንቺ የምልሽ በቃ ተስማምተሃል ወይ? ወይ ትንሹ ቦስ ልታዘዝ። ትንሹ አይደለሁም እኔ ትልቅ ነኝ። እሱማ ትልቅ ነበርን፣ አሁንም ትልቅ ለመሆን ይችላሉ። ቦሶች እንይዛለን ጨዋታው። እስኪ ምን ይላል? እንግሊዝኛ አንብበልኝ። እንግሊዝኛ
እንዴት ቦስ? ቮልቪንግ አምፔር ትርጉሙ ምንድን ነው? እንዴ ትርጉሙማ ቦስ አንተ ይኸው ከጀርባህ እንዴት ተለጠፈው? እንዴት ቀን በቀን ነው። እዚህ ቀን በቀን አለቃህን አምፔር ጋር ጠብቅ ማለት ነው። ቅንቅና ዘላለምን ከቅንቅና ትውጣ። አሁን አንተ ተምረሃል። የተጣለውስ ዳስ ብትል በሬውስ ብትል ወይኔ ምን አለ አብዴት ብታደርግ ወሬን ከምትሰልቅ። እኔ አፕሊኬሽን እንደ አፕዴት የማደርገው ይሄኔ ወሬ ቢሆን ትኩሱን አፕዴት ታደርግ ነበር። ወሬ ስትል ትኩስ ወሬ ያለኝ እንዳታስብ የሚለበልብ ትኩስ ወሬ ያለኝ አንተ ቀዳዳ። አሁን ደግሞ መንገድ ካገኘ ልትቀደድ ለዋጣው። እሺ ችግር የለም። እሺ ግን ከቀዘቀዘ በኋላ ንገረኝ እንዳትለኝ። ይኸውልህ አሁን ለምን እንደፈለኩ ልንገርህ። ጸዲ ጠፍታለች። እንዴ አንተ ይህንን ትኩስ ወሬ ነው እስካሁን ያቆየ? እስኪ ወሬህን ተውና አዳምጠኝ። እሺ ይኸውልህ አንተ ብዙ መጠጥ ቤት ታውቃለህ። እኔ አውቃለሁ፣ ችግር የለም። ስለዚህ መጠጥ ቤቶችን ተከፋፍለን እንፈልጋታለን። ኧረ እንፈልጋታለን። አንተዬ ምንም ጣጣ የለውም እኮ። ግን አንተ ያው መጠጥ ቤት በውጭ አይፈለግ መቼም፣ አንድ ሁለት እየተባለ ገባ እያልክ አንዱ ደግሞ እነ እንቅፋት ቤት ምናምን ይጠይቃሉ እኮ ካላስለቀስካት። ደግሞ አያስለቁሱትም የምታይ ዘንድሮ። ታዲያ ቦሌ ሊዳ ለምን እዛው ሰፈር ፒያሳ አትሄድም? ያው በትርጉሙ እኮ ሄጄ ነው እዛው ሲኒማ አምፔር አንተ እንድጠብቃት ብዬ ነው። ወይ አስተሳሰብ። አዎ ሰፈር ምን እንደሚሉኝ ታውቃለህ? ይሩታ ሊያሳብደኝ ነው። ውጣልኝ። ሳይባሉ የወጡት ባለስልጣኖች ወንጀል። አረ ስለ ፈጣሪ ብለው ውጣልኝ። አረ ስለ ፈጣሪ ብለው ውጣልኝ። ስምን እኮ አልነገርከኝም። የለኝም የለኝም ደስ የሚል ስም ነው። አላውቀውም ነው ያልኩሽ። እሺ አባትህ ስምስ? እሱንም አላውቀውም። ቆይ የእናትህ የት ነው የተወለድከው? ማርያምን አላውቅ። አንቺ ተረጋጊ እንጂ። በይ ከዚህ ላይ ሳትፈጠረ እኔ ስም አውቃለሁ። እሺ አውጭልኝ። መቼም ስምን መላክ ያወጣዋል ነው የሚባለው። አንዱ መላክ ምን አለኝ መሰለኝ? ምን ሹክ አለሽ? ስሙን ብቸኛው በይዋል። እኔ በቃ ብቸኛው ነው የምልህ። ምክንያቱም ያለ እናት ያለ አባት የተገኘ ብቸኛ ሰው ስለሆነ። በቃሽ፣ ሰክረሻል። በቃሽ፣ ተነሽ። እንደውም ወደ ቤትሽ መሄድ አለብሽ። ተነሽ። ሄሎ፣ አንተ የት ነው ያላችሁት? ምን ካጠገቧ እንዳትለይ ብዬ ብዙ ጊዜ አስጠንቅቄሃለሁ። እሷን ባህሪ ታውቃለህ አይደለ? የራስህ ጉዳይ። አሁን የትም ቢሆን ገደልም ቢሆን ገብተህ ይዛት ነው። አሎ፣ የትኛው ነው ቤታችሁ? ኧረ አታሰቃይም በእናትሽ። ይኸኛው ነው? አዎ ትላለች። ያኛው ነው? አታሰቃይም። አንቺ እንዲህ እስክትሆኚ ምን ያስጠጣሻል? አቅምሽን አታውቂም። እዚህ ነው? አስገባት ወዴት ነው የማስገባት? አንተ ግን አይደብርም? አንተ በጊዜ እየገባህ እንዲህ ስትሆን እኔ ስለሆንኩ ነው እንጂ አሁን ብትደፈርስ። በግቢ
በቃ ኧረ ነፍሴ ምንም ሲስቱ ያለችኝ በእናትህ ምን አስበህ ነው? ታረለችም። ኧረ ነፍሴን ያላቃትም። አንቺ ነው አላልሽም እንደ ቤታችን ይቅርታ። እሺ በይ አስንጋው ስለተከፈተ በቃ ባል ያጣፍጥልሽ በይ ብራዘር። የቱ ነው? እሺ እኮ የቱ ነው? ተናገሪ። አንቺ እርግጠኛ ነሽ? ይኸውልሽ ይሄ 6ኛ ቤታችን ነው። እሺ ጥቁር ነው የተቀባው በሩ ያንደ ባልሽ አባት ያምጣ ባለጌ ሰከረ። አንቺ ቤታችን ነው አላልሽም እንዴ? ይቅርታ አሁን በቃ ነይ በይ ውጪ። ይኸውልሽ በቃ እኔ ከዚህ በኋላ ሰልችቶኛል። እሺ ራይዱን ቆሞ እየጠበቀ ነው። በቃ እኔ ጋር ታድሪና ጠዋት ራስሽ መጥተሽ ቤትሽን ትፈልጊያለሽ። ባይ እኔ በቃ አላንኳኩም። እናንተ ቢፈልጋ 11ዱንም ክፍለ ከተማ ዙሩች እዚህ ያለሽ ተሰለሽ ለምን አትረዳኝም? ምኑን ነው የምረዳሽ? በእናትህ አባቢ ይገለኛል። በእናትህ እና እኔ ምን አገባኝ? በእናትህ እሺ በለኝ። አቦ አንቺ እባክሽ ተይኝ። ማታም ሰክርሻል ብዬ ነው እዚህ ቤቴ ድረስ ይዤሽ የመጣሁ። አሁን በይ ተነሺና በሰላም ውጪ። በእናትህ እሺ በለኝ። አንቺ ስንት ጊዜ ነው የምነግርሽ? እኔ እናትም አባትም የለኝም። ዝም ብለሽ በእናትህ አትበይ። በእግዚአብሔር እሺ በምትወደው ነገር። ያቡች ምን አይነት ጣጠኝ የሆነች ልጅ ነች? የነገርኩኝ ብቻ ነው። በቃ እሺ ተነሺ፣ ልብሴን ልቀይርና እንውጣለን። እሺ በቃ ለአባቢ ልደውልለት። በምንሽ ነው የምትደውይለት? ማለት ማታ የጠጣንበት ቤት ቻርጅ አድርጉልኝ ብለሽ ሰተሽ ትተሽው አንዴ ወጣሽው። ወይኔ ጉዴ! በምን ቀን ያገኘ እንደተነጋገርነው እሺ። ማታ ቦይ ውስጥ ወድቃ አግኝቻት ነው አሳክሚያት ይዣት የመጣሁት ነው የምትለው። ከዛ ውጭ ምንም ነገር እንዳትናገር። ኧረ ይሄ ነገር አላማረኝም። በኋላ ሌላ ጣጣ ውስጥ እንዳትከቺ። ምንም ችግር ውስጥ አትገባም። ከዛ ውጭ ግን ትንፍሽ እንዳትል እሺ። ሽንት ቤቱ የቱ ጋር ነው? በዚህ ውጣና በቀኝ በኩል። ወይ ልጅ ምን አገኘህ? ምን ሆነሻል? ጸድቅ እስቲ ትንሽ እንቅፋት መጥቶኝ ተመስገን። ዋናው መትረፍሽ ነው። ከወደቅሽበት አንስቶ አሳክሞ እዚህ ያደረሰሽን ሰው ማመስገን እፈልጋለሁ። በእውነት ትልቅ ባለውለታዬ እኮ ነው። እዚህ እኮ ነው አባቢ። የት? እዚህ። እውነት? ሽንት ቤት ሄዶ ነው። እንደውም መጣ። ወረረ ይባላል። አባቢ ፋዘር፣ አባ ምን ሆኖ ነው? ፋዘር፣ አባቢ ምን ሆኖ ነው?
ፋዘር ኧረ ቶሎ በይ። ምን አይነት ጣጣ ውስጥ ነው የገባሁት? አባቢ ደህና ነህ? አሁን ደህና ነኝ፣ አታስብ። አስደነገጡ ነው። አሁን ደህና ነኝ። በቃ እንሂድ። አባቢ ሸኝቼው ልምጣ። እኔ የምለው እጅሽ እንዴት ነው አሁን? ደህና ነኝ አባ። ነገ ግን ሐኪም ቤት ሄደሽ በደንብ ትታያለሽ። ደህና ነኝ እኮ አባ፣ ስሬ ዞሮ ነው። ቢሆንም መታየት አለብሽ። አባ ደህና ነኝ እኮ አልኩ። እንደውም ነገ ስራ መግባት እችላለሁ። አንተ ግን ቅድም ልጁን ስታየው እንደዛ ያንኮ ምን ሆነ ነው? አመመህ እንዴ አባ? አይ ደህና ነኝ፣ ደህና ነኝ። ተረጋግሽ፣ በላሽ። እሺ በቃ እኔ ማረፍ እፈልጋለሁ። ደህና አይደለም እኮ ነው። ደህና አይደለም ማለት ነው እንዲህ በር መገንጠል? ሙሽ አይደለም። ለምን ገብተሽ አትተኝም? በረንዳ ላይ ትንሽ ቆይቼ እተኛለሁ። ምን ትሰሪያለሽ በረንዳ ላይ? ባለፈው ኮከቦችን እየቆጠርኳቸው ነበር። 6800 ላይ ደርሻለሁ። አሁን ካቆምኩበት ቀጥላለሁ። እኔ የምልሽ ካቆምሽበት ስትገቢ መጨረሻ ላይ የቆጠርሻትን ኮከብ ታስታውሻለሽ? አስታውሳታለሁ። ወይ ኮከብሽን ቁጠሪ ወይ ገብተሽ አረፍ። በቃ እሺ አባ፣ ደህና እደር። ቻው። ደህና እደሪ። አንተ እስካሁን ተኝተሃል እንዴ? እና በጊዜስ ብነሳ ምን አደርጋለሁ? እንጂ ግን ዛሬ ስራ የለሽም እንዴ? አዎ የዓመት እረፍት ወስጄ ነው። ደግሞ እኮ ና ቁርስ እንብላ ልልህ ነው የመጣሁት። ልታጠብና እንበላለን። ቤቱ የቆሻሻ ገንዳ መስሎ ነው እንዴ ቁርስ ምን በላው? የቆሻሻ ገንዳ ለዘውራላ። አቦ አንተ ደግሞ ችግር አለበት። ቆሻሻ ገንዳ ምናምን እያልክ የምትፈላሰፈው አሁን በቆሻሻ መፈላሰፍ አለ እንዴ? ና ለማንኛውም ቤቱን አጽድተን ቁርሳችንን እንበላለን። እባክሽ ተይው። ጸዲ በቃ ደህና ወይ? ብዙ እንዳትንቀሳቀሽ። የምትፈልጊው ነገር ካለ ደግሞ ደውይ። እሺ አይ ቁልፍ ረስቼ ትንሽ ላመሽ ስለምችል እንዳታስቢ። እሺ ቻው። እና አባቷን የውሸት ታሪክ ነግረነው አሳመን ነው የምትለኝ? ልጅቷ የሆነ እብድ ነገር ነች። እኔን እንደዛ እያመነጫጨከኝ እሷን ጀርባህ ላይ ተሸክመሃት ይዛ ስትገባ
አንተ መሆንህን ማመን ነው ከቃተኝ። ቆይ ግን እኔ የምልህ አባቷ ምንም ነገር አልጠረጠሩም? ኧረ ምንም አልጠረጠሩም። ግን እኔን ሳይሆን የሆነ ሰይጣን እንዳየ ሰው ነው እኮ ያሉት። ይባስ ብሎ ራሳቸውን ሳቱ። አጃይብ ነው። እኔ ግን መክሊቴን ሳላገኝ አይቀርም። እንዴት? በቃ የሆነ ትወና ነገር ብጀምር ሳይሳካልኝ አይቀርም። አዎ ጨዋታውን ጀምሬዋለሁ በለኛ። ይመቻው። እኔ በቃኝ። እሺ በቃ አሁን ቡናውን ፏፏ እናድርገው። ደስ ይለኛል። የሚጣፍጥ ቁርስ ነው ያበላሽ። እኔ ደግሞ ነገ አሪፍ ቁርስ ሰርቼ አበላሻለሁ። አንተ አሁን ኢንዶሚ ከመቀቀል ውጭ ምን ትችልና? ኧረ እባክሽ እንደውም ይኸውልሽ ነገ የሚገርም ፓስታ ሰርቼ ነው። ያው ናቸው እኮ ኢንዶሚ ፓስታ። ቆይ ግን የምለው ቤትሽ ጠባብ ስለሆነች ነው እዚህ በረንዳ ላይ መቀመጥ የምትወጪው? ኦይ እኛ ሀረሮች ቤታችን ጠባብ ቢሆንም በፍቅር 1000 ሰው አምጥተን መመለስ እንችላለን። እሺ ደግሞ እኔ እዚች ጋር አየሩ ደስ ስለሚለኝ ነው የምቀመጠው። ማን ነው ደግሞ በሩ እንደዚህ የሚደበድበው? በድንጋይ እኮ የሚደበድቡት ነው እኮ ይመስለው። ባለ ሱቅ ይሆናል። የቢራ ጠርሙሱን አልመለስኩለት። እንዴ የቢራ ጠርሙስ እኮ ሊወስድ የመጣ አይደለም የሚመስለው። በቢራ ጠርሙስ አናትህ ሊል የሚመጣ ነው የሚመስለው። ኧረ መጣሁ። ቀስ በል ቀስ ብለህ አንኳኳ በለው። አንተ ቀስ ብለህ አንኳኳ። ምን ልትሆኚ መጣሽ? እንዴት መጣሽ? በታክሲ ነው። በቤት ሴትዮ በቃ ነው የተፋችኝ። እኔ እንዴ ቆይ መቼ አግብቼን የምፋታ? አንተ ግን እንግዳ ሲመጣ እንደዚህ ነው የምትቀበለው? ምንድን ነው የምትቀባጠሪው? አትጨቃጨቅ እባክህ፣ ና እንግባ። እቺ ልጅ እብድ ነች። አይን አለም እባላለሁ። ከፈለግሽ አይን ማለት ትችያለሽ። አይኔ ስላገኘሁሽ ደስ ብሎኛል። ውይ የእኔ ቆንጆ አንቺ እራስሽ እንዴት ደስ እንደምትይ። ቆይ እሺ ምን ልትሰሪ መጣሽ? ቁጭ በል እንጂ። የተቀመጥኩበት ላይ ተቀምጠሽ ና ቁጭ በል ትይኛለሽ? ኧረ ምን አይነቷ ፈጣጣ ነች። ተጠቃለው ግቢያ ፊልሚ የኔ ካብረናም ፊቴን ታጥቤ መጣሁ። እሺ ግቢ ግቢ። ብለህ ሴት ይዘህ መጣ። ጥሩ ነው። ጋሼ መጣል እንዴ? አንተ ነህ? ቆየው ከመጣው። ጸዲ እንዴት ነች? ተሻላት? ደህና ነች፣ ደህና ነች። አንተስ እንዴት ነህ? ደህና ነኝ፣ ደህና ነኝ። ይቺ ነገር ያንተ ፊርማ ነበር የምጠብቀው። እሺ ጋሼ አመሰግናለሁ። ብታይ አባዬ ፊት ፋሻ ጠቅልሎ መንቀሳቀስ እንዴት እንደሰለቸኝ። ቤት ደግሞ ፏ ብሏል። ባለፈው እኮ ስመጣ እንደዚህ አልነበረም። እንዴት ሆኜ እንደመጣው ታውቃለህ? ውሃ ጠማኝ። ታዲያ እንደዚህ ያለ ማቋረጥ እየለፈለፍሽ ዋላ አይጠማሽ ነው? ተዋ ምን ይመስላል? እንደውም አሪፍ ፊልም ነው ላይ። ምን አይነቷ ፈጣጣ ነች! ምን አይነት ፈጣጣ ነች! ሰደነ
ተነሽ እባክሽ ወደ ቤትሽ ሂጂ፣ ሰዓቱ ሄዷል። ተነሽ፣ ሰዓቱ ሄዷል። ወይኔ ጉዴ፣ 1 ሰዓት ሆኗል። ቆይ እንዴት እንደዚህ ልተኛ ቻልኩ? የእንቅልፍ ኪኒን አውጣኝ። አንቺ ያምሻል እንዴ? እኔ ምን ይሁን ብዬ እኔ እንቅልፍ ኪኒን የምሰጥሽ? እሺ በል ሸኘኝ። ሸኛኝ? በራስሽ ሂጂ፣ እኔ ከቤት ያልወጣም። ራስሽ ሂጂ። አዎ ደፋር ና ውጣ። ወይ ጣጣዬ እንዴ! ኧረ አንቺ ልጅ ኧረ ተፋችኝ በቃ በእናትሽ እንዴ! ቆይ እሺ ልብሴን ልቀይር። ምንድነው እንደዚህ አፍጥተሽ የምትይኝ? ዝም ብዬ ባይሆን ችግር አለ? ኧረ በእናትሽ እኔ እንደዚህ አፍጥቶ የሚያይኝ ሰው አይመችኝም። አፍረህ ባልሆነ እንዲህ አፍጥጠሽ እያየሽ እንዴት ነው ማለት ነው? ስለ ሁሉም ነገር አመሰግናለሁ። ደህና ደርሽ። ብቸኛ ኮከቦችን እየቆጠርካቸው ሄድ። እሺ እኔ አንጋጥቼ ሴት ትቦስ ልደፋልሽ። ባይ ጸዲ የት አምሽተሽ ነው እስካሁን? አባ ወክ ላደርግ እኮ ወጥቼ ነው። አሞሽ አይደል እንዴ? የምን ወክ ነው? ስትነጂ ትደርሻለሽ እኮ። ተሽሎኛል እኮ ደግሞ እኮ አባ ወረደን አገኘሁት። ለምን ማለት አስፈላጊ ነው መገናኘት? እሱ አይደል እንዴ ያተረፈኝ? ላመሰግነው ነው የሄድኩት። ቆይ አባ ችግር አለ እንዴ? ቆይ ግን ለምንድን ነው የእሱን ስም ሲሰማ እንደዚህ የሚሆነው? በቃ ጉራው አልኩ። ሽቶውን ተቀብቶት ሳይሆን ላዩ ላይ ሰብሮት የመጣ ነው የሚመስለው። ደህና ትቶኝ የነበረውን ሳይነሴን ነው ያስነሳው። ምናልባት ሽቶ መሸጫ ሱቅ ሳይኖር አይቀርም። ይህን ጠበቅ ብታረጊው አሪፍ ነው። ሽቶ መሸጫ ሱቅ አይደለም፣ ለምን ፋብሪካው ራሱ አይኖረውም? እንደውም ካሁን በኋላ አላገኘው። አወኩ ወሬውን ብታየው እንዴት እንደሚያስጠላ። 15 ደቂቃ አግኝቼው 15 ዓመት ያወራሁት ያለ ሰው። ቆይ ግን አንተ ምንድነው ደጅ ደጁ የምታየው? ያቺ ልጅ ናፈቀች እንዴ? ኧረ ምን ትናፍቀኛለች? ቆይ እንደውም ደውዬ ሁለተኛ እንዳትመጣ ልንገራት። እንዴ አይገርም፣ ስናነሳት እራሷ ደወለች። ሄሎ ጸዲ። አቶ ብቸኛው እንዴት ኖት? እንዴት ነሽ? ምን ሆነሻል? ድምፅሽ ልክ አይደለም። እባክህ ገና ከእንቅልፌ መነሳቴ ነው። ድምፅሽ ምናምን ትለኛለህ እንዴ? እና ዛሬ አትመጭም እንዴ? አትመጭም ወይ? እየጠበቅኩሽ ነው። ማለቴ ትተኝ በቃ። ናፈኩ እንዴ? ቻው። አንተ እቺ ልጅ ወደድካት እንዴ? አንቺ አይ እንዳትመጪ እላታለሁ ብለህ ነይ ነው እኮ። አንቺ ወደድካት ምናምን ትላለች። እንዳትመጪ ብዬ እነግራታለሁ ብለህ ነይ ብለህ ትደውላለህ። አፍቅራታል ማለት ነው።
አንዳንዱን ፍቅር እንደዚህ ያጃጅለዋል። እኔ እንደማይቀጥለኛል። መቼ ይሁን እንደ ሰው ፍቅር ይዞ የሚጃጃል? ተናደር ቦስ። እኔ የምልሽ ቦስ አልሰማኝም ወይስ በቁም መተኛት ጀመረ? በነገራችን ላይ በቁማቸው ብቻ ሳይሆን ሞተው የሚተኙ ሰዎች እንዳሉ ታውቂያለሽ? ባለፈው እኛ ሰፈር አቶ ማንዶፍሬ የተባሉ ሰውዬ ከሞቱ በኋላ እድሩ ተሰብስቦ ምስር ተለቅሞ ንፍሮ ተቀቅሎ እንትን ከተባለ በኋላ አልተነሱም መሰለሽ? አስታጥቀኝ፣ የሐሜት ማዕት አስታጠቀኝ እኮ። ቆይ አንተ ወሬ ሁሉ ከእድርና ከማር ቤት አይዘለም? ይዘላል። ቆይ አርፈሽ ስራህን አሰራ። ምን እስራኤል ልስራበት እንዴ? ምን ችግር አለው? እኔ ያለው እንዴ ማወራው? እኔ ያለው ማወራው እና ታዲያ ምን አደከመሽ አንቺ? አይቆጥርብሽ ነው? በመላስሽ ነው እንዴ ታይፕ የምታረጊው? በእናትህ ሂድና ስራህን ስራ። ኧረ ተይው፣ እኔ ፌስቡኬን እንትን እላለሁ ደግሞ ላንቺ እንዴ። የድሮ ኪቦርዲስት ነው የምትመስዪው እኮ እንዲህ ስትመጪ። ሰርፕራይዝ! ወይ እንዴ ወንዱ ወንድ ነው መጣሽ? ግድበሽ ጋሼ በቀደም መተው የነበሩት እንግዶች እኔ ጋር ደውለው ነበር። እርሶ ጋር ደጋግሞ ሲደውሉ አያነሱ። ደግሞ ከደውሉ ምን ልበላቸው? እኔ ራሴ ደውዬ አገኛቸዋለሁ። እሺ ጋሼ። ጋሼ ግን ደህና ኖት? አይ ደህና ነኝ። ታመሙት ሄደው አረፍ ይበሉ። ስራውን እኔ እሰራዋለሁ። ችግር ደህና ነኝ። እሺ ጋሼ። አቦ የሚገርም የሰካራም ታሪክ እዚህ ደረሰ አይደለ? እስቲ ደግሞ ያንቺን ንገሪ እባክሽ። እኔም የሚነገር ታሪክ አለ። ሁሉም የችጋራም ታሪክ ብቻ ነው። ይሁን ንገሪ። አንድ ጊዜ አንዱ አፈቀርኩሽ ብሎ አልገባ መሰለሽ ቤቴ። ከዛ በስንተኛው ወሩ ሻንጣዬን ይዞ ላሽ አላለም። እሺ ሁለተኛውስ? አቦ ሁሉም ያው ናቸው። ሁለተኛውም ያው ነው። 6 ወር አብሮኝ ከቆየ በኋላ አክስቴ ከጅቡቲ ላከችልኝን ወርቅ የልደቴ ቀን ይዞ ላሽ አላለም መሰለሽ። በጣም ይገርማል። እዚህ ሀገር ግን እንዴት ነው ሰው የሚኖረው? በጣም ከባድ ነው። እኛ ሀረሮች ፍቅር ነው የምንፈልገው፣ አብሮ መብላት አብሮ መጠጣት ነው። ሰው ግን ሁሉም ጅብ ነው። ለምን ቡና እናፈላ? አቦ ጸልዬ፣ እኔ እኮ አንቺ እኮ በቃ ሁሉ ነገርሽ ነው እኮ የሚመቸኝ። ሁሉ ነገርሽ የሀረር ልጅ ነው እኮ የምትመስይኝ። አቦ ተነሽ በቃ። ዛሬም አገኘሽው? እንዳታገኘው አልኩሽ፣ እንዳታገኘው። ቆይ ለምንድን ነው ስለሱ ስትሰማ እንደዚህ የምትሆነው? በጣም እኮ ግራ እያጋባኸኝ ነው አባ። ጸደንያ፣ አንድ ያልገባሽ ነገር አለ። በአንዲት ቅጽበት አገኘሁት ብለሽ ያን ያህል መቀራረብና መገናኘት አስፈላጊ ነው?
እኔ እንደምሰማው ልጁ ጥሩ ባህሪ የለውም እየተባለ ነው። እንደውም ጥሩ ልጅ ነው። ጥሩ ልጅ ባይሆን ያድነኝ ነበር አባ። ጸደንያ፣ እኔ በተደጋጋሚ ከሀገር ወጣለሁ ለስራ ጉዳይ። አንቺ እዚህ ብቻሽን ነሽ፣ አደጋ ሊገጥምሽ ይችላል። እንደውም እኔ እዚህ ብቻዬን እዚህ ትንሽ ቤት ውስጥ አስቀምጠሽኝ ለምን አዲሱ ቤት የማንገባበት ምክንያት ምንድን ነው? ያንም ያህል ቤት በጥበቃ እየተጠበቀ። ጸደንያ እባክሽን። አባ አንድ የቀረኝ የእናቴ ትዝታ ይሄ ቤት ብቻ ነው። ከዚህ ቤት ንቅንቅ እንደማልል ታውቃለህ። ከዚህ በኋላ ስለ ቤቱም ስለ ልጁም እንዳታወራብኝ። እና አሁን ልጅቷን ወድጃታለሁ እያልከኝ ነው? እኔ እኮ ብዬ ነበር። አንቺ ደግሞ የሆነ ነገር ከሆነ በኋላ ብዬ ነበር ማለት ትወጃለሽ። መቼ ነው ደግሞ እንደዚህ ያልሽ? አረ ብዬ ነበር ረስተኸው ነው እንጂ። አይ ወሬ ወያ ላዩ ላይ ሽቶ አርከፍክፎ የሚመጣው ልጅ የት ገባ? እሱማ ላዩ ላይ ጋዝ አርከፍክፎ ገደል ገባ። ምን ብዬ ነበር ልበል? አረ ጨዋታ። እኔ አላቅም የት እንደገባ። ቆይ እሱንማ እናፈላልገዋለን። እናትሽ እንዴት ነው የሞቱት? ታመው ነበር? እናቴን በመኪና አደጋ ነው ያጣኋት። ለዛ ነው አባቢ መኪና እንዲይዝም አይፈልገው። እናቴን ሳልጠግባት ነው የተለየኋት። ለዛ ነው ትዝታዎቿን ይዤ የምኖረው። አንቺስ በትዝታዎችሽ ተጽናንተሽ ትኖሪያለሽ። እኔ ያለው አይደል እንዴ የምጽናናበትን ሳይሆን የምቆጭበትን ታሪክ ይዤ የምኖር። እንዴ ስለ ቤተሰቦች ታሪክ ታውቃለህ እንዴ? ያው የሚዘገንን ታሪክ ነው። አባቴ እናቴን ገሎ እኔን ጎዳና ጥሎታል። ከዛን ጊዜ ጀምሮ ከጎዳና ላይ አንስተው ተንከባክበው ያሳደጉኝን አባቴን በድንገተኛ በማጣዋቸው። ታዲያ ከዚህ በላይ ምን የሚቆጭ ታሪክ አለ? አይዞህ በቃ እኔ ያለሁልህ። ተረጋጋ። አንቺ ምን ትሆኚ? ስትኖር ያጣኸውን ሁሉ ሆነልሃለሁ። ሀሳብሽ ብቻ ይበቃኛል። እየመጣሁ ነው። ወጥቻለሁ። በቃ እሺ መጣሁ። እሺ እና ሀሳቤን ወደድሽው? በጣም አሪፍ ነው በእናትሽ። እና ታዲያ መቼ እናድርገው? ከነገ ወዲያ። በቃ እኔ ደስ
እንዳለሽ ይመቸኛል። ቀፊ አባ ነገ አብሬክ ስራ መግባት ፈልጋለሁ። ባለፈው ለተፈጠረው ነገር በጣም ይቅርታ። አንቺ እኮ ምንም አላጠፋሽም። ይቅርታ መጠየቅ አይጠበቅብሽም። እኔ ግን አንድ ነገር ልነግርሽ እፈልጋለሁ። ምንድነው አባ? ንገረኛ። ወር አባ አንድ ጊዜ ስልክ አውርቼ ልምጣ። እና በሀሳቤ ተስማምተሃል? ትመጣለህ አይደል? ቀላል እስማማለሁ። እኔ እኮ እንደዚህ አይነት ነገሮች ደስ ይሉኛል። ነገ ነው አይደል ያልሽ? አዎ በቃ እመጣለሁ። ቆይ ግን አንቺ አልተሰበርኩም ሳስመስል ነው እያልሽኝ ነው? አረ ድምፅህን ቀንስ አባዬ እንዳይሰማ። ምንም መሰበር ምናምን የሚባል ታሪክ የለም። ገርሚ ልጅ ነሽ። እኔ የምልሽ ጸዴ፣ የሰሞኑን የጋሽ ሁኔታ በጣም ግራ ገብቶኛል። ማለት በጣም ያስባሉ፣ በጣም ይፈዛሉ። የተፈጠረ ችግር አለ እንዴ? እባክህ እኔም ግራ ገብቶኛል። ወረደን ካየው ቀን ጀምሮ ምን እንደነካው አላውቅም። እስቲ እኔም አንዳንድ ነገሮች አጣራለሁ። እሺ በቃ አንተ እመጣለሁ። ልደት ሊከበር በደንብ እናከብረዋለን። ነገር ናት ያልሽኝ? አይ መጣ በነገርሽ ላይ ስምሽን ማን አለሽ? የአንተ ስም ማን ነው መጀመሪያ? የእኔማ አንተ ነህ። የእኔ ደግሞ አይን አለም ይባላል። ከፈለክ አይንዬ ብለህ መጥራት ትችላለህ። ይገርማል። አንቺና ስምሽ ግን አትገናኙ። ማለት የቱ ጋር ነው እኔና ስሜ የተጠፋፋን? ማለቴ አንቺ በጣም ቆንጆ ነሽ። ያው ስምሽ ደግሞ ወይ አሁን አንተ ስም ከኔ በምን ይለያል? አጃይብ ነው። የሰው ልጅ በቃ በስም የሚመዘንበት ጊዜ ላይ ደረስ ማለት ነው። ኧረ እኔ እንደሱ ማለቴ አይደለም። አቦ አንተ ደግሞ በቃ አጨቅጭቀኝ። አቦ ይሄ ደግሞ በስም ሊጨቀጭቀኝ ነው። ችጋራ ስንት አይነት ነገረኛ አለ። አላስተረፉም እኮ እባክህ። ጎዶህ አይደል? አቤት የሰው ክፋት! ቀስ ቀስ ቀስ። አላስተረፉትም እኮ። እሺ ወይ ካልሆነ ሆስፒታል እንውሰደው። ደህና ነው፣ ደህና ነው። በጣም እኮ ተጎድቷል። እኔን አይዞህ። እሺ። ሄሎ
የሰራችሁትን አይቼዋለሁ። በጣም ግሩም። በቃ ግማሹን ክፍያ ነገ ስንገናኝ እሰጣችኋለሁ። እሺ፣ ቻው 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 ቻው። ሰርፕራይዝ ልናረግ ስንል አንተ ራስህ ሰርፕራይዝ አረከን አይደል እንዴ? እኔን ራሴን ሰርፕራይዝ አድርገዋ እንዴ ላኩ። ሳላስበው እኮ ነው ከኋላ መጡኝ። አንዳቸውን እንኳን ባያቸው ኧረ ቀስ በይ እንዴ። ቆይ ግን እርሶ ይሄንን እንዳረግልዎት የፈለጉት ለምንድን ነው? ሲጀመር እርሶ ማን ኖት? ምንድን ኖት? የኔ ማንነት ብዙ አይጠቅምሽም። ወረደ እንደምትወጂው አውቃለሁ። ወረደ ደግሞ አሁን ከአዲስ ሴት ጋር ግንኙነት ጀምሯል። ይህን ግንኙነት ማቋረጥ አለብሽ። ይሄ ድል በፍጹም ሊያመልጥሽ አይገባም እና ወረደን የራስሽ ማድረግ አለብሽ። እርሶ ማንም ሆኑ ምንም ይህንን ነገር ግን አላደርገው። ለምን? ምክንያቱም እኔ ያደግኩበት ማህበረሰብ ለሰው ልጅ መልካም እንዳስብ እንጂ ተንኮል እንዳስብ አድርጎ አላሳደገኝም። ወረደን የፈለገ ያህል በወደውም እሱን በገንዘብ መቀየር አልፈልግም። እዲም ብትሆን መልካም ልጅና ጥሩ ልጅ ናት። ሁለቱንም ቢሆን ማጣት አልፈልግም። የት ሀገር ልጅ ነሽ? የሀረር ልጅ ነኝ። እርሶ ግን ቆይ አልጨረስኩም እኮ። ጎዱ ግን ወረደ ትንሽ ነው። እዚህ አላያቸውም ሰዎቹ? አላያቸውም። ቡናሽ በጣም ይጣፍጣል። እኔ ደግሞ መልክ ብቻ መስለሽኝ ነበር። አዎ አንተ በእናትህ ወሬ በሙሉ አይጥመኝም። ዝም በልብ ነው። ምን ይላል ሰው? በሉ በሉ ልጅ ወረደ፣ እንግዲህ ራስህን ጠብቀ። እሺ አንተ። እኔ ሳደርሱብኛል። ሂድ። ጸዲ አሸኝኝም እንዴ? እሸኝሃለሁ እንጂ። እሺ 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 እሺ። በርታ እንግዲህ። አይዞህ። ቻው። ደህና ደር። አንቺ ምን ሆነሽ ነው እንደዚህ የምትበሳጭው? እባክህ ወረኛ ቢጤ ነገር ነው። እኔ ምንም አልወድደውም። ሲያስጠላ። አይ ወደሽዋል መሰለኝ፣ ለዛ ነው እንደዚህ የምትሆኝ። እንኳን እኔ ቀልቤ ራሱ አልወድደውም። ሸይጣን የሆነ ሰውዬ። ቃስ ብሎ ማውራት ልመጂ እንጂ ዝም ብለሽ ሁሌ መጮህ ብቻ ነው። ቦቃ ይላነሳሳበት። አራሲ ነው። እናልሽ ጸልዬ እንደዛ ነው ልሻለሁ። በቃ ቻው። እሺ
ጸዲ እንደማፈቅርሽ ታውቂያለሽ አይደል? እኔ ግን አላፈቅርህም። ግድ የለም ፍቅሬ እስኪገባሽ እጠብቅሻለሁ። በቃ ቻው። የእኔ እንኳን ባትሆኚ የማንም እንደማትሆኚ አረጋግጥልሻለሁ። አንተ ምን ሆነህ ነው የቆምከው? ምንድነው? ከኔ የመጣው ወረቀት? አቦያ ቀልበቢስ የሆነ ሰውዬ ነው። ቅድም ሲቁነጠነጥ ነበር። እሱ ይሆናል ጥሎት ሄደው። አይ ግን ምንድነው? አባዬ እፈልግሻለሁ እያለኝ ነው። የት ሄዶ ነው? የት ሄዶ ነው? ንገሪኝ እንጂ እኔ እውነት ነው ወይ? ጸዲ እባክሽ ተረጋጊ። እውነት ነው ወይ ንገረኝ። ተረጋጊ ጸዲ። ይህን ደብዳቤ ለአንቺ እንድታየው ብዬ በተደጋጋሚ ልሰጥሽ እየፈለኩ አቅም አጥቼ ነው። እባክሽን ተረጋጊ። የእሱን አባትነት ደብቀ ከኖርክ ለእኔም የአባትነት ሞራል የለህም። ልቀቀኝ! ልቀቀኝ! ተረጂ ጸዲ፣ እባክሽን ተመለሽ። እባክሽን ጸዲ፣ እኔስ ማን አለኝ? ያለሁበት ሁኔታ እያወቅሽ ጸዲ። ምን አይነት መከራ ውስጥ ነው የገባሁት? አምላኬ አልቻልኩም ጋሽ። እኔ እኮ ልክ ነበርኩ። እጅ ዓለም አትሆነኝም። ውሸታም ነሽ ስላንተ ግን ተጋፈጣት ብለህ ጥለኝ ሄድክ። ጨካኝ ነህ ጋሼ። እንዴት ብዬ ነው የምጋፈጣት? ብቻዬን እኮ አልችልም ጋሼ። አንተ ነበርክ እኮ መጽናኛዬ ጋሼ። ይህን እውነት እንዴት አምኜ ልቀበል ጋሼ? ፈጣሪ ላከልኝ ያልኩ እንደ መልአክ ቆጥሮ የነበረ ሰውዬ እኮ አባት ሆኖ አገኘሁት ጋሼ። ያውም የእናቴ ገዳይ። እንዴት ችዬ ልኑር እዚህ ዓለም ላይ ጋሼ? እንደውም ቆይ ይህን አረመኔ አሰናብቼው አንተ ጋር እመጣለሁ ጋሼ። ጠብቀኝ። እስከዛው ግን ቻሉ። ናውጣና አናግረኝ። አንተ አሪዎስ ና ወጥተህ አናግረኝ። ናውጣና አናግረኝ። የኔ ያለው አረመኔ
አንተ እኮ ወደ እጅ ነበር መጥፋት የነበረብህ። ቀደምከኝ። ስለኔ ስትሰማ ያደግከው አሳዳጊ ሽማግሌ ነግረውኛል። ጠላት እንደሆንኩና ብታገኘኝም እንደምትገለኝ ያውቃለሁ። ስለዚህ እኔን ገላት ራሴን አጠፋ። ይሄ ለአንተ ለልጄ መክፈል ያለብኝ ወጣትነት እሳት ነው። ልክ አሁን አንተ እኔን ለመግደል ያለህን አይነት ስሜት እኔም በአንተ እድሜ ሳለሁ አሳልፌዋለሁ። እናት በጣም ቆንጆ ሴት ነበረች። ሁሉም ይወዳታል። እሷ ግን እኔን መረጠች። ልክ አንተን ስታረግዝ አብረን መኖር ጀመርን። ነገር ግን የሰፈሩ ሰው በወሬ በቅናት ያንገበግበኝ። ልክ አንተ እንድትወልድ ቅናቱ ከቁጥጥሬ ውጭ ስላደረገኝ ከቤት ለመውጣት እሷ እኔን ልታስቆመኝ ስትታገለኝ እጄን መንጭቄያት ሳላያት እሷ ወድቃ ኖሮ ጎረቤት ሰምቶ የሰፈሩ ሰው ለፖሊስ ሲጠቁም እኔም ደንግጬ
አሜሪካን ኮሌጅ ኦፍ ቴክኖሎጂ በዘመኑ እጅግ በጣም ተፈላጊ የሆኑ አዳዲስ ፕሮግራሞችን መስጠት ጀመረ። ማስተርስ ኦፍ ቢዝነስ አድሚኒስትሬሽን፣ ማስተርስ በኮምፒውተር ሳይንስ፣ በሶፍትዌር ኢንጂነሪንግ ኮንሰንትሬሽን፣ በዴታ ሳይንስ ኮንሰንትሬሽን እና በሳይበር ሴኪዩሪቲ ኮንሰንትሬሽን ለማስተማር በምዝገባ ላይ ነው። በዲግሪ ፕሮግራም በኮምፒውተር ሳይንስ እና በቢዝነስ አድሚኒስትሬሽን፣ በማስተርስ ፕሮግራም በቢዝነስ አድሚኒስትሬሽን በኮምፒውተር ሳይንስ ለመጀመሪያ ዲግሪ የከፍተኛ ትምህርት ተቋም የመግቢያ ነጥብ የምታሟሉ አዲስ ተመዝጋቢዎች ምዝገባ ጀምረናል። አዲስ አበባ 4 ኪሎ ከቱሪስት ሆቴል ወረድ ብሎ በሚገኘው ካምፓሳችን ወይም በድረገጻችን www.actamericancollege.com መመዝገብ ይችላሉ። ለበለጠ መረጃ በ0118 ወይም በ0955 040404 ላይ መደወል ይችላሉ። ዓላማችን በዘርፉ ዓለም አቀፍ ተወዳዳሪ የሆኑ ባለሙያዎችን ማፍራት ነው። አሜሪካን ኮሌጅ ኦፍ ቴክኖሎጂ